بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية وفي أواخره الإيمان ببعض الرسل دون بعض إلى العنوان من خصال ومسائل أهل الجاهلية كالله ملاكتنيوች رسل የሚለው እንግዲህ ብዙ ጊዜ እንደተጋገምነው ብዙ መላእክተኞች ማለት ነው የረሱል ጀምዕ ነው ብለናል ረሱል ከሆነ ራ ሲን ዋው ላም ለአንድ መላእክተኛ ማለት ነው አንድ የአላህ መላእክተኛ ሩሱል ካልን ራውን ضمመን ሲኑንም ضمመን ጀምዕ ይሆናል ስለዚህ በሩሱሎች በአላህ መላእክተኞች በከፊሎቹ አምኖ በከፊሎቹ አለማመን የነማን ስራ ነው ያለው ናቸው የአህሉል ጃሂልያ ስራ ነው ሩሱሎች ከአላህ የተላኩ ናቸው ሁላቸው በሁላቸው ማመን በከፊሉ አምኖ በከፊሉ መካድ الإيمان ببعض الرسل دون بعض በከፊሎች መላእክተኞች ማመን ከፊሉ ሲቀር من خصالهم نوع المسألة الثامنة عشرة بعد 100 118ኛው مسألة التفريق بين الرسل متن صاحب المتن የሚሉት ያኛው እንግዲህ عنوان ነው ተብሏል 118ኛው مسألة በአላህ መላእክተኞች መካከል መለያየት ማለት عنوانው ላይ ምን እንዳልነው ማለት ነው በከፊሎቹ አምኖ በከፊሎቹ መካድ ለየ فرق بين الرسل ከፊሎቹ ካላህ የተላኩ ናቸው አለ አንድም ቢሆን بعد ያለው ይሰድቅበታል ያሸበ بعد ማለት እንግዲህ ከፊል ማለት ነው ከፊል ሲሆን ከዛ ከፊል ለሚሆነው አካል ግማሽ ሊሆን ይችላል ከግማሽ ሩብ ሊሆን ይችላል ከዛም ሊያንስ ይችላል بعد ማለት እንግዲህ የሆነ ከፊል ስለዚህ بين رسول الله سبحانه وتعالى وعليهم الصلاة والسلام ملائكة خصلة من خصال الجاهلية طيب آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله ملائكة الله تامنا الله ሁሉም የአላህ ነቢያቶች የአላህ ሩሱሎች ከአላህ የተላኩ ናቸው የተላኩበትን በሚገባ ተወጥተዋል ብሎ ማመን ከዛ በሙሴ አምናለሁ በመሐመድ አላምንም ካለ ሁሉንም ካደ በኢሳ አምናለሁ በመሐመድ አላምንም ካደ በሁሉ طيب على كل ወደ ሸርሑ እንገባለን التفريق بين الرسل ይሄ እንግዲህ خصال الجاهليه او مسائل الجاهليه تتفاوت فيما بينها ብለናል اكثر من مره የጃሂልያ ተግባራቶችና መሳኢሎች ይለያያሉ ከሚላ የሚያወጡ አሉ ምንም ማያረጉም አለ ብለናል ማያወጡም አሉ ይሄ የሚያወጣው ሰውየው اذا فرق بين الرسل ምን የለውም ይያልን ነው እስልምና የለው በሁሉም ካላመን طيب الشرح التفريق بين الرسل በሩሱሎች መካከል መለያየት ማለት አሉ بالإيمان ببعضهم በከፊሎቻቸው በማመን ነው አሉ والكفر بالبعض الآخر التفريق بين الرسل መለያየት አሉ በመላእክተኞች መካከል መለያየት خبر ሊያመጡለት ነው ወደፊት ላተፍሪቁ بالإيمان ببعضهم والكفر بالبعض الآخر በከፊሎቹ አምኖ በከፊሎቹ በመካድ በአላህ ሩሱሎች መካከል መለያየት አሉ من صفة أهل الكتاب خاصة كأهل الكتاب من اليهود والنصارى كالنص باهرينه ليت على باهرياتشون وعلو طيب ስለዚህ እንግዲህ እነሱም አህሉል ጃሂልያ ናቸው ብለናል አህሉል ኪታብ من اليهود والنصارى ምንድናቸው ብለናል ጃሂልያ የሚለው ያካትታቸዋል ስለዚህ ባህሪ በከፊል ሩሱሎች አምኖ በከፊል መካድ ሙሽሪኩል አረብንና ወሰንዮችን አይመለከትም ይያሉን ነው ሻሪሁ
የማን ልዩ ባህሪ ነው? የአህለል ኪታብ ልዩ ባህሪ ነው። እንግዲህ ቅድም መግቢያ ላይ ብያለሁ ያሸባብ ይሁዶች በማን እናምናለን ይላሉ? በሙሳ ያምናሉ። ويرمون عيسى عليه السلام بالعظائم قبحهم الله كذلك بمحمد ما يامن ነሳራዎች ደግሞ በሙሳ ያምናሉ በአንቢያ በኒ እስራኤል ያምናሉ ተብሏል ይሁዶች ነሳራዎች ላኪን በመሐመድ አለይሂ ሰላቱ ሰላም ምን ያረጉ አያምኑ ስለዚህ በሁሉም ረሱሎች አላመኑም ይሁዶችም ቢሆን ነሳራዎች طيب ስለዚህ ملايات بين الرسل بالإيمان ببعضهم والكفر بالبعض الآخر من صفة أهل الكتاب خاصة لا يتعالى يا أهل الكتاب بحرين ويه بحريال طيب أما الوثنيون وثنيوچن ما بمن ملكة الناس مال وثنيون يهنجدي نسبة ይባላል ወደ عبادة الأوثان ያስጠጓቸው ነው ጣውት የሚያመልኩ ጣውታውያን والمشركون እነዛ ሙሽሪኮችን በአላህ የሚያጋሩ ከአህለል ኪታብ ሙሽሪኮች አሉ ብለናል አሁን የተፈለገው ሙሽሪኩ العرب فلا يؤمنون بالرسل اصلا ወሰንዮችና ሙሽሪኮች ምን ያረጉም አሉ በሩሱሎች ከመጀመሪያውም ከናካቴው አያምኑም በፍጹም አያምኑም በሩሱሎች بل يكفرون بالرسل جميعا በአጠቃላይ በአላህ መላእክተኞች ይክዳሉ الوثنيون والمشركون اي اما اليهود እንግዲህ አህለ الكتاب የሚለው ይሁዲንም ነሳራንም ያካትታል ብለናል እነሱ ببعض الرسل ያምናሉ بالبعض الاخر ይክዳሉ ተፍሲል ሲነግሩን ወደ ዝርዝር ሲገቡ ጃማ የምትባለው እንግዲህ አሸባብ حرف ተውኪድን ተጠቅማለች ተፍሲልንም ተጠቅማለች طيب ተውኪድ መሆኑ ዳኢሚይ ነው ብለናል ተፍሲሊ መሆኑ ደግሞ ጋሊቢይ ነው طيب حرف توكيد وتفصيل من مجمل ስለዚህ አህለ الكتابዎች በተወሰኑት ሩሱሎች ያምናሉ በተወሰኑት ይክዳሉ ሚል ጠቅለል ያለ ሐሳብ ሰጥተውን ነበር ስን ሲዘረዝሩልንና ሲያበረቱልን اما اليهود فانهم كفروا بعيسى عليه السلام يهودዎች ቅድም ባልነው በነብዩላህ ሙሳ እናምናለን ይላሉ لكن بعيسى عليه السلام كادوا طيب ስለዚህ በማን አላመኑም ይያልን ነው በሚሞግቱት እናምናለን የኛ ነብይ ነው የኛ ረሱል ነው ወደኛ ተልኳል በሚሉት ነብይ በሙሳ አላመኑ በኢሳና በመሐመድ መካዳቸው በሙሳም መካድ ነው طيب وكفروا بمحمد صلى الله عليه وسلم በነብያችን محمد صلى الله عليه وسلم ካዱ والنصارى ነሳራዎች ደግሞ ክርስቲያኖች كفروا بمحمد صلى الله عليه وسلم እንግዲህ ሙሐመድን አያምኑ ማይቀበሉ ስለዚህ አሁን ይሁዶች በባዕዱ ያምናሉ በባዕዱ ይክዳሉ ስንል በማን ካዱ ያልን ነው በኢሳና በነብያችን መሐመድ አለይሂ ሰላቱ ወሰለም ካዱ በሙሳ እናምናለን ይላሉ እነዛኞቹ ነሳራዎቹ ደግሞ በኢሳ ያምናሉ በሙሳም ያምናሉ ብለናል ويكفرون او كفروا بمحمد صلى الله عليه وسلم بمحمد كادوا ስለዚህ ይሄ የሁሉም አህለ الكتابين لا يتعالى ባህር ነው ببعض الرسل امنوا بليلاو بالبعض الاخر مكاد فصل ሲያረጉት ይሄ ነው ጉዳዩን ሲያብራሩ ومن كفر بنبي واحد በአንድ ነብይ ያስተባበለ የካደ فهو كافر بالجميع واضح يا شباب ሁሉንም ክዷል ነው የሚባለው እንግዲህ ነብያቶች ያ شباب ዘአቃይድ በሚባለው በኢማንያት ነገሮች አንድ ናቸው ዲናቸው የነብያቶች ዲን ምንድነው ብለናል አንድ ተውሂድ ላይ ሁሉም የተጣሩት ወደ ተውሂድ ነው ወደ ሸሪዓቸው ስንገባ لكل جعلنا منكم شرعة ومنهاجا ይለያያል ስለዚህ በተውሂድ የተላኩ ሁላቸውም በዚህ የተላኩ ስለሆነ
عندنا قال ككاد ومن كفر بنبي واحد فهو كافر بالجميع لمن كتباله አሁን እንዳልነው لأن الرسل طريقتهم واحدة ودينهم واحد رسሎች የአላህ መላእክተኞች መንገዳቸው ዲናቸው አንድ ነው ስለዚህ አንድን ዲን መካድ ማለት የሁሉንም ነብያት ዲን መካድ ነው وهم اخوة ሐዲስም አለ በዚህ ዙሪያ ብለናል ወንድማማቾች የዲን ወንድማማቾች ናቸው فمن كفر بواحد منهم كالناس باند يكاد فقد كفر بالجميع በሁሉም በርግጥ ክዷል አሉ ስለዚህ አንድ ሰው በከለ ያምናለሁ በከለ አላምንም የሚል ካለ ይሄ ሰውዬ እስልምና ውስጥ የለም እንዳዲስ ሸሃደተይን አርጎ بجميع رسول الله صلى الله عليه وسلم وبجميع ما يجب الإيمان به مع من قد لوات فالحجة التي مع الرسول الذي كفر به فالحجة مالت ما سرجايت التي أتش ما سرجا مع الرسول الذي كفر به الزاكادو ملاكتنيا يالتشو ما سرجالو هي الحجة التي مع الرسل الذين آمن به እንግዲህ ለምሳሌ ይሁዶችን ብንወስድ በሙሳ አምነናል ከሙሳ በፊት ባሉት ቢአንቢያ በኒ እስራኤል አምነናል ቢሉ በኢሳና በመሐመድ ከካዱ ከሙሳ ጀምሮ ወደ ኋላ ያሉት ነብያቶች ሁጃና አሁን እነዚህ ይሁዶች የሚክዷቸው ሩሱሎች ሁጃ ምንድነው ይያልን አንድ ነው ሁጃቸው ስለዚህ በነዛ ካመኑ በሚቀጥሉት ማመን ግድላቸዋል በነዛ ምነናል ብለው እነዚህኞቹን ከካዱ እነዛ ላይ የወረደውንም ሁጃ እየካዱት ነው ሁጃዎቻቸው አንድ ስለሆኑ የሁሉም فالحجة التي مع الرسول الذي كفر به هي الحجة التي مع الرسول الذين آمن به فلا يفرق بينهم በመካከላቸው መለያየት አይቻልም ሁጃቸው የሁሉም አንድ እስከሆነ ድረስ ወይ በሁሉም ማመን ነው አለዛሳ መካድ አንልም መቸምኛ መካድ አንልም እመኑ ነው ምንለው ካዱ አይባል الله سبحانه وتعالى فمن شاء فليؤمن ومن شاء فليكفر يا شباب امر بالكفر አይደለም ይሄ ان الله لا يأمر بالفحشاء وافحش الفواحش الكفر ይሄ امر تهديدي ይባላል ያ شباب እንደዛ ብሎ ዝም አላል فمن شاء فليؤمن ومن شاء فليكفر بلو من دنا مل إن أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاث بماء كالمهل يشوي الوجوه بئس الشراب وساءت مرتفقة ስለዚህ አም ተህዲድ ሰዎች እንኳን በቀድራቸው ያሸባው እንደ ነገር ሲከለክሉ ወይ ልጅህን ሊሆን ይችላል ሌላን ካንተ ስር ያለውን ሰው ሊሆን ይችላል እቺን ነገር አርጋት ትለዋል ምን ማለት ነው አርጋት ማለት ተቀምሳለህ ነው ስለዚህ እኛ ምንለው የካዱባቸው ሩሱሎች ሁጃና አምነናል የሚሏቸው ሰው ሩሱሎች ሁጃ አንድ ስለሆነ መለያየት አይቻልም በሁሉም ማመን ነው ግዴታው ከለያዩ በሁሉም አምነናል በሚሏቸው ማካሎች አላመኑባቸው طيب ولهذا يقول جل وعلا لذي سبال الله سبحانه وتعالى انده بلوال اي من ده هلال قال يقول قولوا آمنا بالله امرنا ينجد قولوا بلوا الى الباروچن الله سبحانه وتعالى سياز بالله امننال بلوا እንግዲህ በቃልም እንናገራለን በቀልብም اعتقاد እናደርጋለን በጀዋሪህ እንሰራለን ብለናል بالله امننال بلوا وما انزل الينا وما انزل الى ابراهيم واسماعيل واسحاق ويعقوب والاسباط وما اوتي موسى وعيسى بالله امننال ወደኛ በተወረደው ያው በነብያችን ላይ አለይሂ ሰላቱ ወሰለም የተወረደው እንግዲህ ወደኛ የተወረደ ይባላል እኛን ስለሚያዝ እኛን ስለሚከለክ ወደ ኢብራሂምም በተወረደው ወደ እስማኤልም በተወረደው ወደ ኢስሐቅም በተወረደው ይሄ እስማኤልና ኢስሐቅ እንግዲህ የኢብራሂም ከተለያዩ ባለቤቶቻቸው ልጆች ናቸው እስማኤል من هاجر وإسحاق من سارة ويعقوب ይሄ ደግሞ በሳቸውም ላይ በተወረደው አምነናል በሉ والاسباط اسباط
بالنسبة لبني إسرائيل كالقبائل بالنسبة للعربي لا أسباط مالت እንግዲህ 12 ናቸው ብለዋል የያዕቆብ ልጆች አስባጥ ይባላሉ ወደ እነሱም በተወረደ وما أوتي موسى وعيسى موسى በተሰጡትም ዒሳም በተሰጡት وما أوتي النبيون من ربهم ሁሉም ነብያቶች ከጌታቸው በተሰጡት አምነናል በሉ لا نفرق بين أحد منهم በእነሱ መካከል ምንም አንለያይም ونحن له مسلمون لله እኛ እጅ ሰጠንና ሙስሊሞች ነን በሉ ብሎ አላህ Subhanahu Wa Ta'ala ያዛል እና መለያየት ይሄ من عمل أهل الجاهلية ነው ከአህለ الجاهلية ደግሞ ለየት ባለ መልኩ የማንና የማን ነው ይያልን ነው የአይሁድና የነሳራዎች ባህሪ ነው አሉ ለየት ያለ የነሱ ባህሪ الآية السادسة والثلاثون بعد 100 من سورة البقرة آمن الرسول بما أنزل إليه من ربه ساتهم يمنالو بلنا يشهد أنه رسول الله صلى الله عليه وسلم نبياتي آمن الرسول ودساتشو بتوردوا بقرآن يري بقرآن كتوردوا كامنوا الزالي من ملال محمد رسول الله والذين معه أشداء البحث አድርገዋል ሳቸው ረሱላህ ነኝ ብለው መመስከር አለባቸው ተናግረዋል ብዙ ጊዜ لا اله الا الله ብሎ የመሰከረ واني رسول الله ይላል ምን ይያሉ ነው ያጀባው እኔ አላህ መላእክተኛ ነኝ ብለው መስከረው ለሰዎችም እኔ አላህ መላእክተኛ በመሆኔ የመሰከረ ይያሉ እና ስለዚህ آمن الرسول بما أنزل إليه من ربه والمؤمنون مؤمنوچم آمنوال كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير ስለዚህ الله سبحانه وتعالى ሁለት አንቀጾች አመጡ بين እንግዲህ الآية 85 بعد 200 من سورة البقرة ሳታልቅ አንድ አያ ሲቀራት ያለችው አያ ከዛ በኋላ لا يكلف الله ብሎ ሱራው ያልቃል لا فرق بين احد من رسل لا نفرق بين احد من رسله ከአላህ መላእክተኞች በአንድ አንተውም ሁላቸውንም የአላህ መላእክተኞች ናቸው ብለን ነው ምናምነው طيب فالايمان بالرسل በአጠቃላይ በአላህ መላእክተኞች ማመን هو احد اركان الايمان السته እንግዲህ ኢማን ስንት አርካን አለው ብለናል አዘዋል ስድስት አርካኖች አሉት ከነዛ ከስድስቱ አርካኖች አንደኛው በአላህ መላእክተኞች ማመን ነው በሁሉ التي جاءت في حديث جبريل عليه السلام ነዛ ስድስት አርካን الإيمانዎች جبريل حديث لا يمتاج እንግዲህ 40 كلنا مر علينا ال40 النووي ذلك متى هنا سويه شديد بياض الثياب شديد سواد الشعر لا يرى عليه اثر السفر ولا يعرفه منا احد حتى جلس الى رسول الله صلى الله عليه وسلم فاسند ركبتيه الى ركبتيه ووضع يديه على ركبتيه وقال يا محمد اخبرني عن الاسلام ሲመለስለት صدقت إلى እዛ ሐዲስ ላይ اخبرني عن الايمان ሻሂዳችን እሱ ነው አርካን الإيمان الست ተነገረው ሐዲስ ጅብሪል የተባለው ያሸባው ቂሳው ጅብሪል ስለሆነ ነው የመጣው هذا جبريل اتاكم يعلمكم دينكم او امر دينكم ስለተባለ አለዛ ሐዲሱ من الصحابه የሚያወሩት ማናቸው ብለናል ያሸባው የማን مسند ነው مسند عمر بن الخطاب رضي الله عنه አንዳንዶች من مسند ابنه عبد الله بن عمر የሚያረጉት አሉ ሰዋቡ من مسند عمر ما هننا وتبلوا ስለዚህ እነዚህ አርካን الإيمان الستة جبريل حديث لا يمت يهونو لما سأل رسول الله صلى الله عليه وسلم فقال أخبرني عن الإيمان على شو سيطيق سلا إيمان اسكي نقرج قال أن تؤمن بالله وملائكته
وكتبه ورسله واليوم الآخر وتؤمن بالقدر خيره وشره ስለዚህ እዚህ ውስጥ እንግዲህ أن تؤمن بالله وملائكته وكتبه አራተኛው ማን ነው ወሩሱሊሂ በሁሉም ሩሱሎች ማመን እነዛን ሩሱሎች የሚከፋፍል አካል ካለ እሱ ኢማኑ ትክክለኛ ስላላደለ በሁሉም ሩሱሎች ስለካደ ጠንቀቅ ነው الحديث اخرجه البخاري رقم 50ኛ ሐዲስ ነው ይላሉ مسلم رقم 10 እንግዲህ في صحيح الامام البخاري 50ኛ ሐዲስ ነው في صحيح الامام مسلم 10ኛ ሐዲስ ነው بل لا بد من الايمان بهم جميعا لا نفرق بين احد من رسله قد لا بد ማለት ቁርአት የለም ነው من الايمان بهم جميعا በሁላቸውም ከማመን لا بد ይሄን ካላረግን ችግር ነው والا فمن كفر بواحد منهم فرسلوች ባንድ የካደ فهو كافر بالجميع ሁሉንም ክዷል ሁሉንም አስተባብሏል آياتوች ማስረጃዎች ሊያመጡ ولهذا يقول جل وعلا الله سبحانه وتعالى እንዲህ ይላል كذبت قوم نوح المرسلين الآية 5 بعد 100 من سورة الشعراء يا نوح حزبوች የአላህን መላእክተኞች አስተባበለች እንግዲህ ጀማዓ ስለሆነ ያሸባብ ጀማዓ ይተአነሳልም ይዘከራል كذبت قوم نوح المرسلين ይሄ ቁርአን ስለሆነ አንቀይረውም በዚሁ ነው የምንቀራው كذب قوم نوح المرسلين ይባላል في غير القرآن እንግዲህ ብዙ ሰው بمعنى الجمع ካረግነው ይዘከራል بمعنى الجماعة كارغنو من يدرجال يالنا يا شباب يتأنسا تايتو يغباچو لتأنيث المسند إليه كذبت استبابلج قوم نوح المرسلين جماعة نوح اندمالت ارغنو نو قوم ففعل لا تأنيثا يغباچو يا نوح سوج يا الله الملائكتኞች እንዳሉ አስተባበሏቸው نوح ምንድነው ብለናል يا شباب اول رسول أرسل إلى قوم مشركين في الأرض ساتشو ناتشو بلنا دي يأثر ابن عباس ذكرنا في البخاري وغيره كاده مسكنوه يالو 10 قرون نبروا ሁላቸውም كانوا على التوحيد ነብያቶች ነበሩ ግን رسل ለሙሽሪክ መጀመሪያ የተላከው ማን ነው ብለን ይሄ ሰውዬ ናቸው ومع هذا ምን አላቸው አላህ Subhanahu Wa Ta'ala ያላህን ሩሱሎች በአጠቃላይ የኑህ ሰዎች አስተባበሉ ይላል ምን ስለሆነ ነው ኑህን ማስተባበል ሌሎችንም ማስተባበል ስለሆነ የኑህ ሁጃና የሌሎች ሩሱሎች ሁጃ አንድ ስለሆነ طيب ሌላ አንቀጽ كذبت عاد المرسلين عاد ማለት እንግዲህ ቀውሙ ነብይላህ ይሁድ عليه السلام يهود سوج عاد يبالالو اذكر اخا عاد اذ انذر قومه بالاحقاف احقاف የሚባል አካባቢ ነው ያሉት የነበሩት عادዎች يهود سوج የአላህን መላእክተኞች አስተባበሉ ያስተባበሉት ማንን ነው የተላከው ወደሳቸው مع ان المرسل اليهم وكذبوه هو هود عليه السلام هود ነው ያስተባበሉት ስለዚህ ሁድን ብቻ በማስተባበላቸው አላህ Subhanahu Wa Ta'ala عادن المرسلين በአጠቃላይ ሙርሰሎችን መላእክተኞችን አስተባበሉ ስላለ تفريق بين الرسل بالإيمان بالبعض والكفر بالبعض الآخر ይሄ كفر بالجميع ለመሆኑ ማስረጃው ሁለተኛ ማስረጃ ይሄ ነው አሉ الآية 23 بعد 100 من سورة الشعراء كذبت ثمود المرسلين ثمود يا الله ملائكتኞች አስተባበሉ ثمود قوم نبي الله صالح عليه السلام ثمود ከነቢያቶች አንድ አራቶቹ አረቦች ናቸው ብለናል ይሄ ሁድ የሚባሉት كذلك صالح ونبينا محمد عليه الصلاة والسلام ونبي الله شعيب خطيب الأنبياء نزه አራቶቹ من العرب ናቸው هذه يا شباب ስለዚህ መስሩፎች ናቸው
ሌሎቹ አይሰረፉም من العجم ስለሆኑ ከአጀም ሆነው የሚሰረፉ እነ ኑህ እነ ሉጥ አሉ እዛ ላይ ሌላ ሰበብ ስላለ ነው على كل الاحوال الله سبحانه وتعالى እነዛ ሆነ ቀራናቸው ሶስት አንቀጾች ላይ የኑህ ሰዎች የአላህን መላእክተኞች አስተባበሉ عاد يهود ሰዎች የአላህን መላእክተኞች አስተባብለዋል የሷሊህ ሰዎች ተሙድ የአላህን መላእክተኞች አስተባብለዋል الشعراء الآية 41 بعد 100 كذبت ثمود المرسلين ميلو 141 አንቀጽ ነው في سورة الشعراء إلى مع أنهم شارح እንግዲህ ተውጂህ ሲያደርጉ እነዚህን ሶስቱን አንቀጾች ምን ይላሉ ባጭሩ እነሱ ማከዘቡ ያላስተባበሉ መሆናቸው ጋር ኢላ ነብይሁም የኑህ ሰዎች ያስተባበሉት ኑህን ብቻ የተላከላቸው ማን ነው ይያልን ናጀበ ኑህ ነው የሁድ ሰዎች ማዓዶች ሁድን ነው ያስተባበሉት የሷሊህ ሰዎች ሰሙዶችም ነብያቸውን ብቻ እንጂ ያላስተባበሉ መሆናቸው ጋር ግን አላህ Subhanahu Wa Ta'ala المرسلين ይሄ ጀምዕ ይባላል ጀምዕ المذكر ሳሊም የሚባለው ሙዳፍ ኢለይ ስለሆነ لا قوم نوح المرسلين كذبت عاد المرسلين مفعول به ነው ለከذبت ሶስቱም ቦታ ላይ المرسلين ምንድነው የሚሆነው مفعول به منصوب بالياء نيابة عن الفتحة جمع المذكر السالم ስለሆነ فلما كذبوا نبيهم የራሳቸውን ነብይ ሲያስተባብሉ كانوا مكذبين لجميع الرسل ሁሉንም በአጠቃላይ ያስተባበሉ ሆኑ ስለዚህ እንደዚህ ያለ አላህ Subhanahu Wa Ta'ala አንተ በሌላ በኩል ሙእሚኖች ናቸው ምትል ከሆነ ተጠንቀቅ እነዚህ አሁን በጊዜያችን ያሉት ኩፋሮች ነሳራና አይሁዶች ኩፋሮች ናቸው እነሱ ኩፋሮች አይደሉም ምትል ከሆነ አፈህን ሞልተህ እምትጠራጠር ከሆንክ በኩፍራቸው አንተ ምን ሆነሃል ወይም እነሱ ይጸድቃሉ እምትል ከሆነ አንተ አትጸድቅም ምን ስላረክ ወጣ شباب عدم تكفير الكفار አንዳንድ ሰዎች እዚህ ሙስሊሞችን ለመከፈር የሚጠቀሙ ሰዎች እንደሱ ማለት አይደለም الكفار هؤلاء اليهود والنصارى እነሱን አለማክፈር او الشك في كفرهم او تصحيح مذهبهم ምንድነው ብለን አሳልፈናል ምን ዋቂድ الدين እስልምናን ከሚያፈርሱ ታዋቂ ሆኖ ወደ 10 አሉ ብለናል ከዛ በላይ የለም ማለት አይደለም አሸባብ 10 መባላት ታላላቆቹ ነው እና ይሄ መስአላ ከበድ ያለ መስአላ ስለሆነ መጠንቀቅ ያስፈልገናል ስለዚህ አላመኑ ይሁዶች በኢሳ ማያምኑ በነብያችን ሰለላሁ ዐለይሂ ወሰለም አያምኑ ኩፋሮች ናቸው ሻዋም አቦ ሙስሊሞች መሆን ከፈለጉ በሙሳ በኢሳ በመሐመድ ዐለይሂ ሰላቱ ወሰለም ወበጀሚዕ ረሱልላህ ዐለይሂ ሰላቱ ወሰለም ማመን አለባቸው ሙእሚን ለመሆን ከፈለጉ كذلك النصارى አያምኑም በነብያችን ሰለላሁ ዐለይሂ ወሰለም ሙእሚን መሆን ከፈለጉ ሌላውን ሁሉ ተቀብለው በሩሱሎችም ማመን ይተበቅባቸዋል ያ ካልሆነ ግን ኩፋሮች ናቸው ወዳሩሁም ጀሃነም ይሄ እንግዲህ ከአህሊ ሱና ወጀማዓ ሸባብ ጀነት የሙእሚኖች ነው በአጠቃላይ ነው ተዒን አይቻልም ነብያችን ሰለላሁ ዐለይሂ ወሰለም ላልዓየኑት አካል እሳት የማን ነው ብለን ነው የምናምነው የኩፋሮች ነው እነዚህ ሰዎች ኩፋሮች ናቸው ይላሉ ስለዚህ እነሱን የሚያገናኝ ነገር የለም እነሱ ጭራሽ ኢላ እነሱ ሸሃደተይን አርገው ከመጡ فهم اخواتنا ومرحبا به والعياذ بالله تردد የነሱ እንድን የተከተለ እነሱ ጋር አንድ ይሆን ይሄ ከሁለት አንድ ካልሆነ አይሆን ሸበካው በፊት ተቀስኩት ሪሳላ አለ ለዋቂዑ የተጻፈች የምትመስልሳቸው የጻፏት በቅርብ ነው الابطال ምንድን ነው የሚል ቢያለው ያ ሸባብ በክር አቢ ዘይድ የሚያስታውስ ሰው ካለ عنوان الرسالة الابطال لنظرية الخلط بين دين الإسلام وغيره من الأديان خلط ማለት ይሄው ማቀላቀል አንድ መሆን መደመር ማለት ነው ባጭሩ በእኛ ሀገር በእኛ አባባል እስልምናንና ሌሎች እንዲኖች አቀላቅሎ ሁላቸው ማዲያን ሰማዊያዎች ናቸው ብሎ ማለት ይሄ አይቻልም ይሄን የሚያበጥል ሪሳላ አላቸው ሰውየው ብለናል
ተፈልጎ ይቀራ ያሸበ በግልጽ አድርገው አስቀምጠዋል እዛ እንትን እንግዲህ ፍክራው ከይሁድ ከነሳራ የመጣ ነው ነቲጃው መስጂድ ከኒሳ ማዕበድ ባንድ ይሰሩ في المحلات العامة عند مطار عند مطاعم عند ምናምን አሉ ቦታዎች ላይ ሶስቱም ባንድ ይሰሩ ቁርአን ኢንጂል ተውራት ባንድ ይታተሙ እዚህ ላይ ደርሰዋል ያሸበብ ሶላት ባንድ ምን እናርጋሉ ተሰግዷል ብዙ ቦታዎች ተሰግዷል ያሸበብ እንግዲህ ብዙ ጊዜ ብያለሁ ነገርዮሹ እኛ ዘንድ ስለደረሰብን ነው የፊት ሰዎች ያሸበብ እንደዛ አይነት ቢሰሙ ማመን ያስቸግራቸዋል نحن نعيشه እንዴት ሆኖ ሊሆን ይችላል ስለዚህ አሁን ያልኩትን ሪሳላ አቅም ያለው ሰው አረበኛ የሚችል ያነባል ከዛ አልፎ ደግሞ መተርጎምም ይችላል በሚችለው ቋንቋ ተርጉሞ ለሰዎች መቅረብ ያለበት ሪሳላ ነው በአዲላ በወቃኢ የተሞላ ሪሳላ ነው ስለዚህ አሁን ባጭሩ አሁን ያዝነው መስአላ التفريق بين الرسل بالله መላእክተኞች መካከል መለያየት ሲባል በከፊሉ አምኖ በከፊሉ መካድ በሁሉም እንደ መካድ ነው ይህ ባህሪ ግን የአህሉል ጃሂልያ ባህሪ እንኳን ቢሆን ከአህሉል ጃሂልያ የተወሰኑት የአህሉል ኪታቦች ለየት ያለ ባህሪ ነው እሱን የሚያረግ ካለ ያው እንደነሱ ይሆናል ሰውየው ነው ወደሚቀጥለው መስአላ እንገባለን المحاجة فيما ليس لهم به علم ይሄም ከባድ መስአላ ነው ያገባ محاجة ማለት እንደሚፈስሩት ሸርሕ ላይ ሙኻሰማ ማለት ነው መጨቃጨቅ መከራከር በምን ጉዳይ فيما ليس لهم به علم በማ ያውቁት ጉዳይ علم ዕውቀት በለለባቸው ጉዳይ ገብተው መጨቃጨቅ የማን ስራ ነው ይያሉ የአህሉ الجاهلية سرانا طيب المسألة 19 بعد 119 مسألة مخاصمتهم فيما ليس لهم به علم أيام قديها مطيهنا في آل عمران أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم إلى الله سبحانه وتعالى سويه مخاصمة مجادلة ما ركفلك بالتي هي أحسن مهن على اللبات مخاصمة يا مهنو من بالله نقرنا مخاصمة ما رقم متجلو بمتاوقو قدال اما تاوقو قدالاي مخاصمة متاركهن فيك خصلة أو خصلة من خصال أهل الجاهلية انقدي محاجة ملون مخاصمة بملو أمتو تمتنو لاي بما يوقت نقر قبتو متشكاچك شارحوا حفظه الله من الالو أي أن أهل الجاهلية إيه مخاصمتهم سنل انقدي يا شباب إيه هم ملو ضمير البالات السم ملسوا ودمعنه بلو سيابراروا لنشارحوا أي أن أهل الجاهلية ودى أهل الجاهلية من ملسوا ضميروا يالون يا جاهلية بالبيتوج يجادلون ويخاصمون فيما ليس لهم به علم ዕውቀት በለላቸው ጉዳይ ይከራከራሉ ይጨቃጨቃሉ والواجب قدتاو قالوا أن الإنسان لا يجادل إلا بعلمه قدتاو بسو ልጅ ላይ መከራከር ካስፈለገ በዕውቀት ላይ የተመሰረተ መጨቃጨቅ ወይ መከራከር ነው እንጂ የሚገባው ያለ علم መጨቃጨቅ አይገባም أما ما لا يعلمه ما يوقع ጉዳይ فإنه يسكت عنه ምንድነው ማለት ያለበት ጸጥ ዝም አይነቅ ዝም ብለናል ብዙ ቦታ ያሸባው ዝም ምን ይላሉ ዝም አይነቅ ዝም وقبل هذا حديث من صمت نجا طيب من صمت نجا ترمذي لا يسالفنا سندون እዛ ላይ ሸሪኮች ነን እንግዲህ መለስ ብላችሁ ማየት ነው من صمت نجا ሊሰውያ ሸባብ ሐቅ ማለት ከቻለ ሐቅን ابن عباس ሚሉ ነበር ተብሏል መላሳቸውን خير ተናገር ተስለም تغنم او اسكت تسلم والا ستن መላሳቸውን ይሄን ሚሉት ያለው حبر الامه خير ተናገር ብዙ አጅር ታገኛለህ ወይ ዝም በል تسلم من آفات اللسان
ይሄን ካላረክ ምን ይጠብቃል እያሉት ነው ጸጸት እኛ ብዙ ጊዜ ያሸባብ ተናግረን ከዛ በኋላ ነው ወኡታ የሚመጣው ማናቸው ዑመር ኢብኑ አብዱል አዚዝ እንዳሉት ሰውየው የሚናገረው ንግግር ከስራው መሆኑን ከተረዳ ከላሙ ይቀንሳል አሉ ይጻፋል ምን ነው ሁሉ ይጻፋል ላቡድ ማይልፊዙ ሚን ቀውሊን ኢላ ለደይ ረቂቡን አቲድ ስለዚህ አህሉል ጃሂልያ ሚከራከሩትና ሚጨቃጨቁት በማያገባቸው በማያውቁት ጉዳይ ነው ግዴታው ምን ሆኖ ይያላል ሰው ልጅ ሙጃደላ ማድረግ ከፈለገ በእውቀት ነው ሙጃደላ ማድረግ ያለበት እማያውቀውን ጉዳይ ደግሞ ዝም ነው ማለት ያለበት قال تعالى الله سبحانه وتعالى من ይላል بل كذبوا بما لم يحيطوا بعلمه بل كذبوا ማለት አስተባበሉ بما لم يحيطوا ባላከበቡበት بعلمه በእውቀቱ የማያውቁትን ነገር አስተባበሉ ولما ياتيهم تاويله ሳይመጣቸው ያልመጣቸው ሆኖ ይያል ፈስሩልናል تاويل الايه 39 من سورة يونس يعني حقيقته التي يقول إليها حقيقة ودسو من ملسبات مدارشاو سايمتاچو بستفيد النسو سلالاوقت بچا علماچو سلالاكبب بچا استبابلوبت بمالت الله سبحانه وتعالى ذم يارغاچوا يعني بلو حقيقته هنا وحقيقته هنا ملو ينان واوالو الأوضح عدمها تأويله يعلون من يارقوا نويالنا يا شباب ها تأويله مالت يعني حقيقته التي يؤول إليها طيب يفسر تالبهلت وهذا يتضمن ناحيتين يا أبابال ሁለት ናህያን ያካትታል ይቋጥራል አሉ ናህየተን ማለት ሁለት ጃ ሁለት በኩል الناحية الأولى የመጀመሪያው በኩል የመጀመሪያው ጃኒብ أن الإنسان لا يدخل فيما لا يعلم ما ያውቀው ነገር ውስጥ መግባት የለበትም ማለትን ያካትታል አሉ ولا ينكر ما لا يعلم የማያውቀውን መካድ የለበትም እንግዲህ ሰው አውቆ አንድ ነገር ከነገረ ማታውቅ ከሆንክ መካድ የለብህም እነሱ ግን ሳያውቁ በማያውቁት ነገርም ይጨቃጨቃሉ የማያውቁትን ነገርም ምን ያደርጋሉ ያለ ነው አላህ Subhanahu Wa Ta'ala ይክዳል ያስተባብላል بل يقول الله أعلم بل يقول الله أعلم ما يوقو ነገር ከሆነ علم ودع الله سبحانه وتعالى اسناد ما استقات اللبه ولهذا يقول الله لنبيه محمد صلى الله عليه وسلم وقل رب زدني علما الآية 14 بعد 100 من سورة طه لنبياتنا صلى الله عليه وسلم ጨምረኝ በለኝ ያላቸው ከዕልምን ብቻ وقل ربي يا ربي ነው እንግዲህ ربي منادى حذف منها حرف النداء وقل بل ربي يا ربي أنت ጌታዬ ሆይ زدني علما እውቀት ጨምረኝ በለኝ እዛደ እንግዲህ لازم ሆኖ ይተቀሙታል متعدي ሲሆን ደግሞ ሁለት ይሰራል ነቀሰም كذلك ቲያይቱ መፍዑል አወል ትባላለች علما مفعول ثاني لزدني ثبت وصح عنه صلى الله عليه وسلم أنه كان يدعو بالدعاء التالي نبياتنا صلى الله عليه وسلم من يلالو اللهم انفعني بما علمتني وعلمني ما ينفعني وزدني علما يلو نبر يبال باساوكኝ ምን አርገኝ ይላል ጥቀመኝ እሚጠቅመኝን አሳውቀኝ ከውቀትም ጨምረኝ ይላል ውቀት ጨምረኝ اللهم انفعني بما علمتني وعلمني ما ينفعني ይችማ እንግዲህ ያ ሸባብ ናፊያ አይደለችም لعلمني مفعول ثاني ስለሆነች ስምናት وعلمني الذي ينفعني ማለት ነው እሚጠቅመኝን ዕውቀት አሳውቀኝ وزدني علما ስለታዘዙ አላህ Subhanahu Wa Ta'ala وقل ربي زدني علما እንግዲህ علم ለዕልም فضل علم ብዙ ማስረጃዎች አሉት علم فضل ለመኖሩ ግን ይሄ ብቻ አያ ባይኖር لفضل العلم ይበቃዋል
ጨምረኝ በለኝ ያላቸው ነብያችንን ሰለላሁ ዐለይሂ ወሰለም ምን ነው علم ነው علم في الكتاب والسنة وكتب الشريعة إطلاق ሲደረግ መቅሰዱ ምንድነው ብለናል المشريعة ነው ተብሎ حافظ ابن حجر وغيره من الائمه ይሄንን ብለዋል ዑለማም ሲባል የሚፈልገው ያ ስለዚህ ነብያችንን እንኳን እንግዲህ ከሳቸው ዓለም የለም ዕውቀት ጨምረኝ በለኝ ብሏቸዋል ስለዚህ አንተ አንድ ነገር ሳታውቅ መጨቃጨቅ ያላዋቂ አንድ ነገር መካት ይሄ من خصال اهل الجاهليه فالانسان لا يدعي انه احاط بالعلم ማንኛውም ሆነ ማን ሙፍቲም ሆነ ማንኛውም ሆነ علمን አክብ ያለው ሁሉንም አውቃለሁ ብሎ መሞገት አይችልም የለበትም بل يتقاصر ويعرف قدر نفسه ተቃሱር ማለት አጠር ማለት አለበት የራሱን ማንነት የነፍሱን ደረጃዋን ማወቅ አለበት وفوق كل ذي علم عليم لقصة موسى عليه السلام إلى طلب العلم رحلة يارقوت يا شباب بزه صابيانا قصاون في الصحيح بلنوال يوانا بنو إسرائيل لا يقوموا مكري يلقسوا خطبا يارقوا كرسوا أعلمي هنا يوك قالوا يسبالوا لم يكل العلم إلى الله سبحانه وتعالى الله سبحانه وتعالى من أعلى بلى عبدي كذا 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 الصلاة دل موسى عليه السلام من أعلى طريق ودسو እንዴት ነው መድረሰዋል الله سبحانه وتعالى برار الله حتى قال النبي صلى الله عليه وسلم ودينا انه لو صبر موسى ታግሰው የሳቸውና የዛዝኛው ሰውዬ ቂሳ ሰፋ ባለ መልኩ ቢቀሰስልን እመኛለሁ አሉ ነብያችን አለይሂ ሰላቱ ወሰለም على كل የሚገባው በሰው ለሰው ልጅ ሁሉን ነገር አውቃለሁ ዳዝቃለሁ ይላሉ በእኛ አባባል ያሸባብ አባባሉ ትንሽ ጣናችሁ ከሆነ እንግዲህ አላውቅም አስገድሎ አያውቅም ያወቅ አላውቅም አይባል እማታውቀውን ነገር አላውቅም ካልከሸባብ ሰውየው ምን ይልሃል ያሁኖችማ ምክንያት እኮ ያጡም ነው መስአላ አለችኝ ይልሃል እኔ መስአላ ብዙ አልፈልግም ስትለው ቀለል ያለች መስአላ እኮ ናት ይላል كيف عرفها ቀለል ያለች ከሆነማ አፍቲያ ስለዚህ አላውቅም ስትለው ያስቸግራል ግን የድሮዎች የሚሉት እንደዚህ ነው አውቃለሁ ካልክ ሁሉ ነገር ይመጣብሃል التصدر قبل النضج مصيبه ነው ብለናል حليه طالب العلم ደግሞ እናያለን ኢንሻአላህ እና የሚገባው ለሰው ልጅ لا يدعي انه احاط بالعلم بل يتقاصر ويعرف قدر نفسه ولو كان عنده علم كثير እንግዲህ ከሻይቢ ማምጥተው ዛሂልያ ላይ አቡ ሽብር እንዳትሆን ይላል ሰውየው አቡ ሽብር ከሆነ ያጀባ አቡ ሽብር ማለት እንግዲህ በዕልም የሽብር አስሉ ይሄ ነው ብለናል እንጠረፍ ሊባም الى اخر طرف الوسطى የስንዝር ይባላል ዕልም ላይ የስንዝር ባለቤት ከሆነ ሁሉንም የሚያውቅ ይመስለዋል ሁሉ ሰዎች ዝም ብለው እሱ ብቻ ቢናገር ይፈልጋል ከዛ በኋላ ደግሞ ገባ ያለ ሲመጣ ባልተናገርኩ ይላል አንድ ከሊማ እንኳን ባልናገር ምክንያቱም የዕልምን ደረጃ ያጀባ ትዛል እየጨመረ አሳልፈናል በቅርቡም الامام مالك ስንት መስአላ ተጠይቀው ምን አሉ ብለናል ያጀባ الامام مالك مع طيب ስለዚህ ብዙ علم እንኳን ቢኖረው ولو كان عنده علم كثير ብዙ علم እንኳን አለው ቢባል فما خفي عليه اكثر በሱ ላይ የተሰወረው ያላወቀው ደግሞ ከሚያውቀው ሊበዛ ይበዛል والله جل وعلا يقول وفوق كل ذي علم عليم الآية 76 من سورة يوسف 76ኛ አንቀጽ ካዋቂ ከውቀት ባለቤት ሁሉ በላይ ዓሊም አለ طيب حتى ينتهي العلم إلى الله سبحانه وتعالى ስለዚህ አንደኛ ናህያ እማያውቀው ውስጥ መግባት የለበትም እማያውቀውንም መካድ የለበትም እማያውቅ ነገር ከተጠየቀ አላሁ አዕለም ብሎ ወደ አላህ ዒልሙን ወደ አላህ ማስጠጋት ሌላው الناحية الثانية ሁለተኛው ጃኒብ አሉ أنه لا ينكر الشيء الذي يعلمه غيره አንተ ላወቀው ካንተ ሌላ ያለው ያውቃል አንተ ስላላወቀው ካንተ ሌላ
ያለው አካል የሚያውቀውን ዕውቀት መካድ የለብህም طيب فإذا كان عند غيرك علم خفي عليك بأنت لا يتصور أنت زند ليلا أنت زند ليلا سو أكل ليلا أكل زند علم كان فلا تنكر ما عند غيرك طيب ليلا سو زند يالون علم إنكار ما أدرك يلبه فما أحد من البشر أعطي العلم كله كسوج عند يلا أوقات بمولو يتسطوا يلما ولهذا يقول العلماء هذه العبارة التي يكررونها دائما من الله من ملا الله يا شباب دائما مالته الجزء مدقاقمات عبارة أبابال الله الصاني لالو من حفظ حجة على من لم يحفظ إن أبابال يدقاقمان يحفظ يوك بالحفظنا بالاوك لا من دنو مالتنا يا شباب ما سرجان አሁን አንድ ነገር አንተ እኔ ጠየቅከኝ የለም አልኩ ሌላው መጥቶ አለ ለመኖሩ ማስረጃ ጠየቅከው ወይ አያ መጣልህ ወይ ሐዲስ ሰሂህ አመጣልህ ያ የሐፈዘው ባልሐፈዘው ላይ ምንድነው ይያልና ያሸባ ብዙ አምሳሌዎች ተከረናል في الحديث من حفظ حجة على من لم يحفظ ስለዚህ والدهريون ساعات يدرس ስለሆነ እንጠልፋለን الدهريون قالوا دهر ማለት እንግዲህ ጊዜ ማለት ነው ሰዓት ዓስርም ይባላል ሁሉን ነገር ወደሱ ስለሚነስቡት ድሮ دهريون ይባሉ ነበር አሁን ምን ይባላሉ ተብሏል ያሸባ وقالوا ما هي الا حياتنا الدنيا نموت ونحيا وما يهلكنا الا الدهر وما لهم بذلك من علم انهم الا يظنون إلى في سورة الجاثية سلازه هيوت مالت يچو الدنيا هيوت ناتال وما هي الا حياه كفيلو يموتال كفيلو ينورال የሚያጠፋንም مرور الدهر ስለዚህ ኢላህን ኢንካር ስላረጉ ትንሽዎች እንኳን ቢሆኑ ትንሽ ናቸው ይባላል በድሮ ጊዜ ደህርዮች ይባላሉ እነሱ አሁን ይሄ ሹዩዒዩን ومن كان معه الناس دهريوچنا مشركوچ አሉ والمشركون አጋሪዎች ومعطلة الصفات ያላህን ባህሪዎች ባዶ የሚያደርጉ وسائر اهل الضلال ሁላቸውም በአጠቃላይ የጥመት ባለቤቶች አንከሩ ማ አንከሩሁ የካዱት ለምንድነው ከተባለ لجهلهم به ስለ አላወቁት ነው ያላወቁትን እየካዱ وكونه لا تدركه عقولهم አቅሎቻቸው የማይደርሱበት ለመሆኑ لانهم لا يؤمنون بالغيب بغيب እንግዲህ አያምኑም አሁን የተባሉት አካሉ وبنوا مذاهبهم على القياس الفاسد መذهባቸውን ወይም መذهቦቻቸውን የገነቡትና የመሰረቱት فاسد بهنا قياس لاي ነው فضلوا عن سواء السبيل كتككلኛው ጎዳና كتككلኛው منهج اهل السنه والجماعه የተሳሳቱበት ምክንያት ይሄ ነው ስለዚህ አንድ ሰው ካላወቅ ያላወቀውን አላሁ አዕለም ነው ማለት ሌላ ዘንድ ያለውን ዕውቀትም ኢንካር ማድረግ የለበህም ከነገረህ ማስረጃ አምጥቶ فضلون አውቀህ እሱን አመስግነህ እሱን ሐቅን መቀበል ነው የሚጠበቅብህ አለዛኛ ያላወቅነው የኛ ሼክ ያላወቁት ምትል ከሆነ ያስቸግራል አሁን ሰዎች እንደዛ ናቸው ያጀበ على المتمذهبين نعي ያረጋሉ وهم يقعون فيما يعيبونه ይሄን ያስቸገረን ያለው ያጀበ ሙሪድ አይ የለም ምን የለም ይያሉ አለ ተሰውፍ የሌሎችን ምንድን ያረጋሉ ኢንካር ይደረጋል አሁን ግን በተግባር እዛው ላይ ይወደክ እኔ አልቋትም ካላልክ አይ እንዴት ብሎ ይሆናል አጀበ እና ስለዚህ እዛ ጨረስነው ኪታብም ላይ ያሳልፈና الجماعه الاسلاميه المعتدله ሰውየው ናቸው ያሉት እኔ አላልኩም አጀበ ይው ወጂዝ አለ ቀርተናል መስጀልም አለ ኪታቡም አለ ሙራጃዓ ማድረግ ትችላላችሁ
ሶስት ነገር ይጠበቅባቸዋል ይላሉ እንግዲህ የሚፈልገው አንድ ጀማዓ ነበር አንድ ጀማዓ መሆን አልተቻለም ጀማዓቱን ዋሂዳ ለጀማዓት ወጠሪቁን ዋሂድ ለዓሸራት በሚል ኪታብ የጻፉ ሰዎች አሉ መጥሉቡ ይሄ ነው ይሄ ግን አልሆነ ጀማዓ ሙተዓዲዳ ከመጣ አቂዳ ማይነካ መንሃጅ ማይነካ ከሆነ የብዙ ጀማዓዎቹ አካሃዳቸው ምን ይፈልግባቸዋል ነው የሚሉት ያ ሰው የሚያስታውስ ሰው ካለ الجماعات الإسلامية المعتدلة المطلوب منهم التعامل باندي مهننا باندي مسرات كالتجال التعاون كالتجال التعايش وإلا فالرابعة الهلاك هلال كنز كصوست مارك كالتجال صوستنيوم من النميونه عندنا هلاك ذا يبدع هذا وذا يكفر هذا وذا إلى آخره ما نراه ونسمعه سلزي يا شباب أئمة كثرانتنا من دالنا أصحاب المذاهب الأئمة الأربعة وكذلك الفقهاء بعدهم باجتهاد يتخلفوا بت مسائل وش بزوالوا بلنا كلهم اجتهادوا يدرسون يسارال بني اجتهاد يالسراون من يرقم بلنا لا يضللوا فضلا عن أن يكفروا كذابوا على دقم إذا تبين له الصواب يرجع يترك اجتهاده ويرجع إلى الصواب سلزي ما درج يالبل አይማዎቻችን በተጓዙበት መንገድ መጓዝ ነው አለዛ ሌላ ወሽመጥ መንገዶች ያመጣን ምንጓዝ ከሆነ ራሳችን ጠመን ሰዎችን ልናጠም ስለምንችል حذر ግድ ይላል ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد آله وصحبه اجمعين